ያለ ይመስለኛል ሐዋሳ ከተማ አስቀድሞ ነው ሐዋሳ ከተማ ከሃዲያ ሆሳዕና የሲቢ ኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ጨዋታ የመጀመሪያው አጋማሽ ተጀምሯል። ያብስራ ደግፌ ሄኖክ አርፊጮ ሄኖክ ሰይድ ሀብታሙ 15 ደቂቃዎች ጎል አልተቆጠረባቸውም። ዳር ሐዋሳ ኳሊቲ ድል ለመፍጠር ትግስትን የመረጠ ይመስላል። አብዱ ሙሴ ካቤላ ሄኖክ ሄኖክ ለዮብ አለማየሁ የተመቻቸ ኳስ ጫላ ተሽታ ኢዮብ ጫላ ተሽታ ነብሮቹ መናከስ ጀምረዋል። ቡጭሪያቸውን እነሆ 22ኛው ደቂቃ ላይ ጀምረውታል። ቀለል አድርገው 2-3 ንክኪዎችን አድርገው በጣም አስገራሚ ክፍተቱንም ተጠቅመው ሌላ አደገኛ መልሶ ማጥቃት ነው። ተመስገን ብርሃኑ ተመስገን ወንድማገኝ ማረግን አለፈ። ተመስገን ተመልሷል። አሁንም ኤልያስ አህመድ ሁለተኛ ኳስ ተፈራን ላይ ሄኖክ አርፊጮ ሄኖክ ረጅም ኳሱ ላስላዩ ሌላ ስህተት አብነ ደምሴ መልሶታል። ሄኖክ አርፊጮ ኤልያስ አህመድ ኢዮብ አለማየሁ ሄኖክ ግልጽ ጥፋት ነው የተሰራበት። በረከት ሳሙኤል የተቸገረ ይመስላል። አውደብ ጫና ውስጥ ነው ያሉት ለሐዋሳ ከነማ በግራ በቀኝ ሄኖክ አርፊጮ መጀመሪያ ላይ የቆመን ኳስ ለመሻማት ከሄደ በኋላ እዛው ቀርቶ ነው። ሽመልስ በቀለ ናትናኤል ሻጋሞ የአብስራ ደግፌ ጥሩ ኳስ ነበረ፣ ግን አሁንም የመጀመሪያው አጋማሽ ተጠናቋል። ሐዋሳ ከተማ ከሃዲያ ሆሳዕና ሁለተኛው አጋማሽ ተጀምረዋል። ሐዋሳዎች የዚህኛው አጋማሽ ጀማሪዎች ናቸው። ሌላ የተሳሳተ ኳስ ምናልባት ተመስገን ብርሃኑ ሰይድ ሀብታሙ ኳስ በትክክል በነፃነት መቀባበል አልቻሉም። እዚህ ፈጣን ሽግግር ደግሞ ቢኒያም በላይ የለመድነው የሐዋሳ ሁለተኛ አጋማሽ አሁን ያየነው ነው። ወደ 5-50 መሮጥ ኳስ ሊያገኝ ይችላል። በሐዋሳ ከተማ በኩል የመጀመሪያው ኢላማውን የጠበቀ ሙከራ ነው። ያሬድ በቀለ እጅ አልሰጠም። ሰጥ አይነት አጋጣሚ ኢዮብ አለማየሁ ጥፋት ተሰርቶበታል። በአብነት ደምሴ ተፈረመ ኳስ ነው ነጥቆ ለኢዮብ የሰጠው። አብዱ አስደናቂ ጊዜ ነው ያሳለፈው ዛሬ ውስጥ ነው። ቢኒያም በላይ ያሬድ በቀለ ጨዋታው ተጠናቀቀ። ከብሔራዎቹ ሀዲያ ሆሳዕና ሶስተኛ ተከታታይ ድላቸውን አስመዝግበዋል።